ኦ ማይ ጋሽ አብርሃም በሁለት ነገር ሰርፕራይዝ ተደረገ። ውድ ቤተሰቦቼ በሚስቱ ማለት ነው። በሚስቱ የሩታዬ ውጤት የአብርሃምና የሩታ ውጤት ነው። ባይዞ እኔ ምን አገባኝ? ይመለከተኛል አይመለከተኝም? ስለዚህ እውነቱን ከማውራት ወደ ኋላ አልልም ማለት ነው። እና አብርሃም እንግዲህ ሰርፕራይዝ ተደረገ። 500K ተከበረለት። አንድ ሁለተኛ ደግሞ ሱቅ ሰርፕራይዝ ተደረገ በቅናሽ ዋጋ ተብሎ ማለት ነው። እና ሱቁ እያሰሩ እንደሆነ እኔ ደርሼበታለሁ። ከዚህ በፊትም ተናግሬያለሁ። ውድ ቤተሰቦች ማለሽ። ለማንኛውም ሩታና አብርሃም እንኳን ደስ አላችሁ። ኮንግራ 500K ስለደረሳችሁ 1 ሚሊዮን ትደርሳላችሁ። ገና ያድርሳችሁ። የሀገሬ ልጆች ማለት ነው። ያድርሳችሁ ለ1 ሚሊዮን ለ2 ሚሊዮን ለ3 ሚሊዮን ከዛ ለሀገር ጠቃሚ የምትሆኑ ጀግኖች ያደርጋችሁ። የምሬን ነው። የስንት ሰው የእንጀራ ገመድ ሆናችሁ የለም። ከዚህ በላይ ደግሞ አድርሷችሁ ለብዙ ሰው ለዚህ ለክፍታፍ ሁሉ እንድትፋቱ ለሚመኙ ሁሉ ለነሱም የእንጀራ ገመድ ለነገሩ የእንጀራ ገመድ ሆናቸዋል። ለነሱ ራሱ በጎች ማለት ነው። ለበጎቹ ማለት ሰርተው እንዲያገኙ የምታደርጉ ጀግኖች ያደርጋችሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ ውድ ቤተሰቦቼ ዛሬ እንግዲህ ሚስቱን ትላንትና ከኤፍሬም ጋር አምጡልን አብርሃምን ሰርፕራይዝ አለው ሰርፕራይዝ እናደርገው እያሉ ነበረ። ይሄ ዳን የሚባለው ደግሞ ሴት 666 ደግሞ ምን አለ? እናንተ ለሱ ጥሩ ነገር አስባችሁ አታውቅም። አንተ ጥሩ ነገር ስታስብ አይቼህ አላውቅም ሲል ነበረ። ለኤፍሬም ለገዛ ወንድሙ። ማነው በወንድሙ ላይ ጠላት የሚሆነው? ማነው ለወንድሙ ክፉ የሚያስበው? እናንተ ስታስቡት ራሱ በጎቹ ራሱ ልጠይቃችሁና ማለት ነው። ኤፍሬም ምንድነው መተት አሰራበት ስትሉም ነበረና እናንተ በወንድማችሁ ላይ መተት ታሰራላችሁ እንዴ? ይመስለኛል እንደዛ ነው ሀሳቡን። እና እንደዛ ሲለው ነበረ። ዴብም ደግሞ ሰርፕራይዝ ከሌለ አንድ ሁለተኛ ደግሞ ለሱ የሚጠቅመው ነገር ካልሆነ አላመጣውም ሲል ነበረ። በዛ ላይ አምጥቼ እወስደዋለሁ ብሎ ነበር። አይወስደውም አሁን ውድ ቤተሰቦች፣ ምክንያቱም ደህና ነው አብርሃም ደህና ነው። እውነት ለመናገር እኔ 500K ስለገባ ደስ ብሎኛል። ሩታዬም እንግዲህ 300K ገብታለች። በጣም ነው ደስ ያለኝ። እንደውም የሁለታቸው ሲደመር 800K ሰብስክራይብ ደርሰዋል። 1 ሚሊዮን ለመግባት 200 ነው የቀራቸው። ስለዚህ እነዚህ ሰዎች መደነቅ አይገባቸውም እንዴ? ትንሽ ጊዜ እኮ ነው ውድ ቤተሰቦቼ፣ በ3 ዓመት ውስጥ ይህንን ደረጃ መድረሳቸው። እውነቴ ነው የምላችሁ። ተመልካችን እንደዚህ አድርገው እንደው ተመልካች እኮ ሞኝ እንደሆነ አውቀው ነው ይረግጡናል። አሳራችን ያስበሉናል፣ እንድንባላ ያደርጉናል፣ እንድንሳደብ ያደርጉናል፣ ይሸቅላሉ፣ ያገኛሉ፣ ህዝቤ እንዲሸቅል ያደርጋሉ። እነዚህ ነው ብላችሁ የስራችሁን ይስጣችሁ እናንተ ሰዎች። የምሬ ነው ብላችሁ የስራችሁን ይስጣችሁ። የምንላለው ምንም አለለም፣ ግን በጣም ደስ ብሎኛል። እንኳን ደስ አላችሁ። ከዚህ በላይ ደግሞ ያደርሳችሁ። እውነቴ ነው የምላችሁ። ሩታ የተሰደበችበት ቻናል የተረገጠችበት ቻናል ነው። ገና ከጅምሩ ስትመጣ ሩታ ሀብላ ስትመጣ መከራዋን ያየችበት፣ የተረገጠችበት፣ የተሰደበችበት እቺ ወንድ ለማኝ፣ እቺ የወንድ ጥማተኛ ስትባል ወይኔ በላቸው። እሷ ግን መስሎ አልታያትም። ለአብርሃም መስዋዕትነት ከፍላለች። ባይዘወይ መስዋዕትነት የምትከፍል ሚስት ልክ እንደ ሩታ ናት። ልንገርሽና አዳሜ ማለት ምድረቅ ማላም የምሬ ነው የምላችሁ። ልክ እንደ ሩታ ምንም ብትባል እጅ የማትሰጥ ባልሽ እንደዚህ አይነት ሰው ነው ብትባልም እራሷን ታውቀዋላቸው የባሏ ማንነት። ስለዚህ ወደኋላ ፈቀቅ አትልም። ትዳሯንም አፍርሳ ይሄ ልክስክስነትን ነገር ላይ አትሳተፍም ማለት ነው። ተሰድባ እንኳን ተሰድቤያለሁ ብላ ቻናል መስራት ሰርቶ ማግኘት አልተወችም። ለእነዚህ ለጋጠ ወጥ ደግሞ ይሄ ቀበቷቸው በስርዓት ማሰር ያቃታቸው ምድረ ጅላንፎ ሴታ ሴት ሁላ ደግሞ የእንጀራ ገመዳቸው ሆናለች። ለነሱ ራሱ ማለት ነው። እንደው ቡታጀራ ላይ እኮ ውድ ቤተሰቦቼ ሩታ ባትመጣ አብርሃምም ባይኖር እነዚህ ምድረ ሸለፈታ ሙላ ማለት ነው እንደዚህ ድንጋይ ላይ ቁጭ ብለው ፀሐይ ሞቃቸው ነበረ አሉ እኮ። አሁን እዚህ ጋር እኔ መነካካት አልፈልግም። ዛሬ በመጡትን ፕሮግራሙ ላይ የተሳተፉትን አልነካም። አሉ አንዳንዶቹ አሉ። ዛሬ ደግሞ ምን አለ የአቤል የሚባለው ሰውዬ፣ ሩታ አስታረቀቻቸው፣ ወደ እነ ሩታ ተመለሰ አቤል ብሎ ርዕስ አድርጓል። እኔ ገብቼ ቪዲዮ አላይም ሲጀመር፣ ምክንያቱም በጣም ስለሚያስጠላኝ ይቀፈኛል። እውነት ይቀፈኛል። ወንድ እኮ እንደ ወንድ ሲሆን ነው
የሚያምርበት ቆፍጠን ሲል እንጂ ሲዝረከረክ ሴት ልጅ ሲዘልፍ አይደለም። ሲጀምር በሴትን ልጅ ማህፀን ወጥተው ሴት ልጅ መዝለፍ፣ ሴት ልጅ ማቋሸሽ፣ ይሄ ሴት ልጅ መቀያየር። እንደው ትዳር ልትይዙ ከፈለጋችሁ እኮ በአንድ ሴት መርጋት እንጂ እዛም ጥልቅ እዛም ጥልቅ እዛም ጥልቅ ምንድነው ይሄ? ዝንብ ይመስል ዝንብ ራሱ ስርዓት አለው ይመስለኛል፣ ያለው ይመስለኛል። ወይስ ባገኘበትን ነው? ለነገሩ በቆሻሻም እኮ ይቀመጣል። ለነገሩ ሴቶቹ ናቸው የረከሱት ርካሾቹ። እውነቴ ነው የምላችሁ። እንትና ነበረች ከዚህ በፊት ማናት? የቡታጅራዋ ማናት? ሶሊያና። ከዛ በኋላ አሁነች ማርቲ የምትባለው ቀጣይ ተረኛ እጠብ እንጠብቃለን። እናንተ 6 7 10 30 40 50 ሳትቀያይሩ አታገቡም። ትዳር ይዛችሁ ቁጭ ልትሉ አትሉም። በዛም ንክር ትላላችሁ። አሁን በዛም ንክር። እንደው ስንቱ ነው የምትቀምሱት? እውነት ስንቱ ነው የምትቀምሱት? አያስጠላችሁም እንዴ? እውነት እኔ በቃ እንደዚህ አይነት ሰዎች ያስጠሉኛል የምር። ከዛም መጋደም የሚጋደሙ ነው የሚመስለኝ ሲጀመር፣ እንደዚህ ሴት አምጥተው ሲቀያይሩ ማለት ነው። እውነቴ ነው የምላችሁ። አሁን አብርሃም ራሱ በእንደዚህ አይነት ነገር ልታስቡት ትችላላችሁ። አሁን ዩቱብ ላይ ሲመጡ ሴቶቹ ያቺም ትጎተትና ትመጣለች፣ ከአብርሃም ጋር ቪዲዮ ትሰራለች፣ እንደ ፍቅረኛ ማክት ታደርጋለች። የሆነ አይነት ነገር ፎቶ አነሳስ ላይ ምናምን ቪዲዮም ስትሰራ ስትሳሳምም ከአብርሃም ጋር የምትተኛ ሌላ ነገር የሚያደርጉ ወይም ደግሞ የሚፈጽሙ ሊመስላችሁ ይችላል። ግን እንደዚህ አይነት ነገር የለም። ምክንያቱም እዚህ ጋር ትዳር አለው። ትዳሩ አልፈረሰማ። እኔ አይመለከተኝም እኮ ስለ እናንተ አያገባኝም። እናንተ ዴቢ ያመጣዋል አይደል እንዴ ተባለ የነበረው። ለምንድነው ዴቢ ያላመጣው? ለምን አልገባም ወደ ካሜራ? እውነት ይሄ እኮ ይሄ ማድረግ ነበረባችሁ። ምክንያቱም አሁን የሄርሜላ ደጋፊዎች ይነቃሉ። በደንብ አድርገው ነው የሚነቁት ምን እየተካሄደ እንደሆነ። በዛ ላይ ደግሞ ማስታወቂያ መጨረሻ ላይ ለቀቃችሁብን እኮ እውነት ለቀቃችሁብን። ይመቻችሁ፣ ያራዳ ልጆች እውነት ይመቻችሁ። በአጋጣሚ በቃ ባገኛችሁት አጋጣሚ ተጠቀሙ። ባገኛችሁት አጋጣሚ ስሩ። አለቅ እንዴ። በዚህ ጊዜ ያልተሰራ በየትኛውም ጊዜ ሊሰራ አይችልም። በዚህ ጊዜ ያልተገኘ ደግሞ በየትኛውም ጊዜ ሊገኝ አይችልም። ምክንያቱም ይሸመግላሉ። መታመም አለ፣ ትልቅ ሰው መሆን አለ፣ ማርጀት አለ። ልጆች ሲወለዱ ደግሞ የልጆች ሀቅ አለባችሁ። ልጆች ደግሞ ለልጆች የምታካፍሉት ንብረት መኖር አለበት። ስለዚህ ከአሁኑ ሰርታችሁ ጠርቀምቀም አድርጋችሁ ልጆቻችሁ ቀብረር ጀነን ብለው እንዲኖሩ ማድረግ። አዎ ይሄ የኔ ራሱ ምኞቴ ነው። ገባችሁ አይደለም? ይሄ ኩኩሌኩክ ዶሮዎች ማለት ነው። እናንተ ቲክቶክ ሰፈርን ኩኩሌኩክ አሁኑ ሂዱ ዘወር ትደዋል ኩኩሌኩክ አትበሉ። ነገ ለልጆቼ ምንድን ነው ማዋርሰው? በማይመለከታችሁ ጉዳይ ደግሞ አትሰዳዱ። በማይመለከታችሁ ጉዳይ ደግሞ አታሽቃጡ። ደግሞ አናኗራችሁ እና መኖር የምትፈልጉትን ምኞት መኖር የምትፈልጉትን ህይወት ለሌላኛውም ሰው ተመኙ። ማለቴ እንደ ሄርሜላ አይነት ነገር ከሆነ ባጃችሁ እዛው እናንተ ኑሩ፣ ለሌላኛው ሰው እንዳትመኙ። ልክ እንደ ሩታና አብርሃም ህይወት መኖር የምትፈልጉ ከሆነ ተመኙ። ይሄንን እንትን አላችሁ። መጥፎ ነው ብዬ አልወሰድኩትም፣ ሊወስደውም አልችልም የነሱ ነገር ማለት ነው። ምክንያቱም እነሱ እየሰሩ ነው ራሳቸው። ከዛ በስራቸው በእግራቸው ስር ያሉ ሰዎችም ደግሞ እንዲሰሩ እያደረጉ ስለሆነ እንደው ሀገር ቡታጀራ እኮ መተላለፊያ ታጣ ነበረ፣ መተላለፊያ ታጣ ነበረ። እነዚህ ድንጋይ ሞቃቸው ነበር፣ መናፈሻ አታገኙም ነበረ። እነሱ አንስተውልናል፣ እናመሰግናለን። ሰላም ሁኑልኝ።